ሰላም በዛሬው ጥናታችን ላይ እንኳን አብራችሁን ሆናችኋል። ዛሬ እኮ የምንመለከተው በመጽሐፍ ቅዱስ ትንቢት ውስጥ ያለ አንድ በጣም አስገራሚ ትርጓሜ ነው። ይሄ ትርጓሜ ስለ ዓለም መንግስታት ያለንን አመለካከት ጭራሽ ሊቀይረው ይችላል። እስቲ አብረን እንየው። እሺ እንግዲህ ነገሩን ለመጀመር አንድ ጥያቄ ልጠይቅ። አንድን መልአክ በመለኮታዊ ተልእኮው ላይ ያለ ለ21 ሙሉ ቀናት ሊያስቆመው የሚችል ኃይል ምን ሊሆን ይችላል? ይህ ጥያቄ በቀጥታ ከመጽሐፈ ዳንኤል ውስጥ ካለ አንድ በጣም ግራ የሚያጋባ ታሪክ ነው የሚመነጨው። እነሆ እንቆቅልሹ ያለው እዚች ጋ ነው። የፋርስ መንግሥት አለቃ ግን ለ21 ቀን ተቋሙኝ ይላል። አስቡት እስቲ። ነቢዩ ዳንኤል ጸሎት ላይ ነው። ከሰማይ መልስ ሊያመጣለት አንድ መልአክ ተልኳል። ነገር ግን በመንገድ ላይ የሆነ አስፈሪና በጣም ኃይለኛ ነገር ለ3 ሳምንታት ሙሉ መንገዱን ዘጋበት። እንግዲህ የመልአኩ የ21 ቀን መዘግየት ይህ ቀላል ነገር አይደለም። እስቲ ይሄ ምን ማለት እንደሆነ ለመረዳት ሁኔታውን ትንሽ በዝርዝር እንመልከተው። እስቲ እዚህ ጋር እናስብ። የሰው ኃይልና የመላእክት ኃይል እኮ በፍጹም አይነጻጸርም። መጽሐፍ ቅዱስ ላይ እንደምናየው አንድ መልአክ ብቻውን 185,000 ሰራዊት ሊደመስስ ይችላል። የሰው ልጅ አካላዊ ጥንካሬ ውስን ነው። መንፈሳዊ ፍጥረትን ደግሞ በአካል መዝጋት በፍጹም አይችልም። ታዲያ የፓርስ ንጉሥ በምንም ተአምር ይህን መልአክ ለ21 ቀን ሊያስቆመው አይችልም ማለት ነው። እንግዲያው ወሳኙ ጥያቄ የፓርስ አለቃ ተብሎ የተጠቀሰው ማን ነው? ሰው ካልሆነ ምንድን ነው? ይሄ ጥያቄ ነው እንግዲህ ወደ ዋናው የዛሬው ትንታኔያችን ርዕስ የሚያደርሰን፣ የማይታዩት የብሔራት ገዦች። ከትዕይንቱ በስተጀርባ ምን እየተካሄደ ነው? እዚህ ጋር ያለው አመለካከት እንደሚለው ገዢ ወይም አለቃ የሚለው ቃል የሚያመለክተው አንድን ሀገር ወይም ብሔር ከጀርባ ሆነው የሚገዙ ኃያላን መላካዊ ፍጡራንን ነው። ይሄ ማለት የእያንዳንዱ ምድራዊ መንግሥት በሰማይ ላይ የራሱ የሆነ መንፈሳዊ ገዢ አለው እንደማለት ነው። በጣም የሚያስገርም ሐሳብ ነው። ሱፉ እኮ ዝም ብሎ አይናገርም፣ ስም ይጠቅሳል። ለምሳሌ የፋርስ አለቃ አለ። ይህ የወደቀ መልአክ እንደሆነ ይገመታል። ወደፊት ደግሞ የግሪክ አለቃ ይመጣል ይላል። እሱም ሌላ የወደቀ መልአክ። በሌላ በኩል ደግሞ የእስራኤል ጠባቂ ሆኖ የእናንተ አለቃ ሚካኤል ተብሎ የተጠቀሱ ጻድቁ መልአክ አለ። ስለዚህ ለሀገራት የተመደቡ ጥሩም መጥፎም መንፈሳዊ ገዢዎች አሉ ማለት ነው። እሺ እንግዲህ ይህንን ሐሳብ እንደ ቁልፍ ከተጠቀምንበት በትንቢት የተነገሩት አራዊት የሚባሉት እነማን ሊሆኑ ይችላሉ? ይህ ትርጓሜ ስለነሱ ምን አዲስ ነገር ይነገረናል? እንግዲያ ሎጂኩን እንቀጥለው። ሀገራት በሙሉ መላካዊ ገዢዎች ካሏቸው በትንቢት ውስጥ ሀገራትንና መንግስታትን የሚወክሉት አራዊት የሚባሉት እነሱም ራሳቸው መላካዊ ፍጡራን ሊሆኑ ይችላሉ። አያችሁ፣ አመክንዮው በዚህ መልኩ ነው የሚሄደው። አንደኛ፣ አውሬ ማለት መንግስት ነው። ሁለተኛ፣ መንግስት ደግሞ ገዢ ወይም አለቃ አለው። ሦስተኛ፣ ይሄ ገዢ ደግሞ መልአካዊ ፍጡር ነው። ስለዚህ አራተኛው ነጥብ ምን ይሆናል? አውሬ የተባለው ራሱ ያ መላካዊ ፍጡር ነው ማለት ነው። በዚህ መሰረት አራቱ አራዊት ማለት አራቱን ታላላቅ የዓለም መንግስታት ሲቆጣጠሩ የነበሩ አራት ኃያላን መላእክት ናቸው። እሺ እስካሁን የተከተልነው ሐሳብ በጣም አስገራሚ ነው። አሁን በነገሩ ይበልጥ እየተለከ ይሄዳል። በተለይ ወደ ፍጻሜ ዘመን ትንቢቶች ስመታ የተለያዩ አመለካከቶች መታየት ይጀምራሉ። በተለይ ደግሞ የቀዩ አውሬ ዕጣ ፈንታ ላይ ትንቢቱ እንደሚለው ቀዩ አውሬ ከሺህ ዓመታት በላይ በእሳት ባህር ውስጥ ይታሰራል። ጥያቄው ግን ቀዩ አውሬ የተባለው ምንድነው ወይም ደግሞ ማን ነው? ይሄ አንድ ነጥብ ብቻውን ለብዙ አይነት ትርጓሜዎች በር ይከፍታል። እነሆ ቢያንስ 3 አይነት የተለያዩ ትርጓሜዎች አሉ። አንደኛው አመለካከት እንደሚለው አውሬው ሰብአዊ የፖለቲካ መሪዎች ናቸው፣ ስለዚህ እነሱ ናቸው ወደ እሳቱ የሚጣሉት። ሁለተኛው ደግሞ አውሬው ያንን የዓለም መንግሥት የሚቆጣጠረው ኃያል መልአክ ነው፣ እሱ ነው የሚጣለው ይላል። ሦስተኛው ደግሞ ከሁሉም የከፋ ነው፣ የእሳት ባህር የምትሆነው መላዋ ፕላኔት ምድር ራሷ ነች ይላል። አስቡት የእያንዳንዱ ትርጓሜ የሚያመጣው ውጤት እንዴት የተለያየና ከባድ እንደሆነ። እንግዲህ ይህንን ትርጓሜ ስንመለከት አንዳንድ ነገሮችን የሚያብራራ ቢመስልም በሌላ በኩል ደግሞ መልስ የሌላቸው አዳዲስ ጥያቄዎችን ይዞብን ብቅ ይላል። ለምሳሌ ይህንን ጥያቄ እንመልከት። የወደቁ መላእክት እርስ በርስ ይዋጋሉ ወይ ይጠፋፋሉ? ምክንያቱም ትንቢቱ እንደሚለው ቀዩ አውሬ ወይም የዓለም መንግሥት የባቢሎንን ጋለሞታ ያጠፋታል። ሁለቱም በክፉ መላእክት የሚመሩ ከሆነ እንዴት ነው አንዱ ሌላውን የሚያጠፋው? ክፉዎች እርስ በርስ ይጋጫሉ።
እንግዲህ ለዚህ ጥያቄ የተለያዩ መልሶች ሊኖሩ ይችላሉ። አንደኛው ማብራሪያ ምናልባት ግጭቱ በመላእክት ተጽዕኖ ስር ባሉ የሰው ልጆች መካከል የሚደረግ የሥልጣን ሽኩቻ ብቻ ነው። ሌላ ማብራሪያ ደግሞ ምናልባት ከጀርባ ያለው አንድ ኃያል መልአክ ብቻ ሆኖ ሁለቱንም ወገኖች ለራሱ ዓላማ እያጋቻቸው ሊሆን ይችላል። ወይም ደግሞ ይሄ አራዊት ማለት መላእክት ናቸው የሚለው ጽንሰ ሐሳብ ሙሉ በሙሉ ስህተት ሊሆን ይችላል። አውሬ ማለት በቀላሉ የፖለቲካ ኃይል ብቻ ሊሆን ይችላል። ስለዚህ ከዚህ ሁሉ ውይይት በኋላ ወደ አንድ ወሳኝ ጥያቄ እንደርሳለን። ማይታዩ ኃይሎች የጥንት ግዛቶችን ከከረቹ እና ይህ እውነት ከሆነ ይህ ስለ ዛሬው ዓለማችን ምን ይነግረናል? በዘመናችን ስላሉት የፖለቲካ ሽኩቻዎችና ክስተቶች ምን ማለት ነው? ከትዕይንቱ በስተጀርባ ያሉት እውነተኛ ገዢዎች እነማን ናቸው?